ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና አብርሽ በሰራው ቪዲዮ ብዙዎቻችሁ አዝናችሁ ነበረ። አብርሽ ብቻ ሳይሆን ከ3 ቀን በፊትም ሩታ አብርሽን ምን እንዳደረገችው ሁላችሁም ታውቃላችሁ። እና ትናንትና ግን በጣም እያለቀሰ ነበረ። የሆነ ወንድ ልጅ በነገራችን ላይ እንደ ሴት ልጅ ስቅስቅ ብሎ ማልቀስ አይችልም። የወንድ ልጅ ለቅሶ ማለት ነው ወጥቶ ምናምን ሳይሆን በሆዳቸው ነው የሚያለቅሱት። በቃ እንባቸው ራሱ ወደ ሆዳቸው ነው የሚወርደው እና የአብርሽ እንባ ወደ ሆዱ ነበር ሲወርድ የነበረው እና በቃ ሀዘኑን በውስጡ ይዞታል እና በጣም ተጎድተዋል ከምላችሁ በላይ የደረሰበት ነገር ማለት ነው። በጥላት ማይድረስ እንደዚህ አይነት ነገር በጥላት ማይድረስ። በዛ ላይ ሚስቱ እንደዛ ጉድ ሰርታው ቢያንስ ከጎኔ ትሆናለች፣ ታጽናናኛለች፣ አይዞህ ትለኛለች ያላት ጓደኛው ሄርሜላ ማለት ነው። ጉድ ሰርተዋለች። እሷም ምንድን ነው ያለችው? እሷ እንደውም ልቤ ተሰብሯል አለች። በቃ ልቤን ሰብረኸዋል። በዛ ሰዓት እኮ ከሚስትህ ጋር ሆነክ በቃ ከህይወታችን ውጪ ብለክ ስትለኝ በጣም ነው ያዘንኩብክ እና እኔ አሁን አሞኛል ስላልከኝ እንጂ የመጣሁት መምጣት ፈልጌ አልነበረም ብላ በጣም ከባድ ነው በነገራችን ላይ ጋይስ ከምላችሁ በላይ ማለት ነው። ደግሞ ለማየት ያብቃችሁ። ማን ነው ጓደኛው አቤል እና ብሩኬ ራሱ መተው አሁን ማለት ነው የራስ ጉዳይ ብለውት እንደሚሄዱ እንደው ለማየት ያብቃችሁ። ለምን እንደሆን ታውቃላችሁ? መጀመሪያም እነሱ ደግሞ ተው የሆነ ነገር ሴራ አለ ምናምን ሲሉ ስለነበረ ማለት ነው። እና አብርሽ እንግዲህ መጠንከር አለብህ። ወንድ ልጅ ጠንከር ቆፍጠን ማለት አለበት እና ደግሞ አንዳንድ ልጆች ኮሜንት የጻፋችሁልኝ ልጆች አላችሁ። በእሱም ላይ ሀሳብ መስጠት እፈልጋለሁ። ሄርሜላን እኮ በጣም በድሏታል፣ በጣም አሳዝኗታል። 9 ወር ሙሉ ሲጫወትባት ነበረ ሌላ ሴት ጋር ሄዶ ምናምን ያላችሁኝ አላችሁና፣ አዎ በደንብ በድሏታል። እሱንም ብዙዎቻችን ስንቃወም ነበረ። ነገር ግን በቃ ሁሉንም ትታ ትዳሯን ልትገነባ ነው ምናምን ብለን ደስ ብሎን ነበር። እኔ በበኩሌ በጣም ነበር ደስ ያለኝ ሩታ ሰሞኑን ባደረገችው ነገር፣ እሱን ወደ እሷ ለማቅረብ የሄደችበት መንገድ ማለት ነው። እና እንደውም ብዙዎችን ያስተምራል። ሴት ልጅ በቃ ትዳሯን እንዳይፈርስ ለካ እንደዚህ ማድረግ አለባት። ትዳርን በቃ መገንባት ይቻላል። እኛ ለምንድን ነው በትንሽ ነገር ትዳራችንን የምናፈርሰው ምናምን የሚባል ነገር ሀሳብ መጥቶልኛል ማለት ነው። እና ከዛ መልሳ ይሄንን ነገር ስታደርገው ደግሞ ከባድ ነው እና የሰው ልጅ የፈለገ ነገር ቢበድላችሁ የፈለገ ነገር እንትን ቢላችሁ ቢጎዳችሁ በዚህ ልክ ለመበቀል መጓዝ የለብንም ብዬ ነው የማስበው። እና ማለት ያንን ልላችሁ የፈለግኩበት ምክንያት ምንድነው? ሩታ አልተበደለችም እያልኳችሁ አይደለም። አዎ ተበድላለች። 9 ወር ሙሉ ስትንገላታ ነበረ። እረፍት አላገኘችም። አስፋልት ለአስፋልት እየገተሩ መከራዋን ሲያበሏት ነበረ። ብዙ ነገር አለ እና እሱም ከሆኑ በቃ ሁሉም ነገር ወደኋላ ቀርቶ ያመጣችሁ ሀሳብ አሪፍ ነበረ እና አሁን ደግሞ ይሄን ነገር ስትል ብዙዎችም አዝነውባታል። እኔም አዝኛለሁ። ስለዚህ እንደዛ ማድረግ አልነበረባትም። ትልቅ ስህተት ነው የተሳሳተችው። እኔ ይመስለኛል ወንድም ተብዬው በእነሱ ግፊት ይመስለኛል አንደኛ ማለት ነው። አሁን እሱ አይታችሁት ከሆነ ቅልብልብልብ እያለ እኔ ልናገር እያለ ነበረ እና ሩታ ሞኝ አትሆኝ፣ በነገራችን ላይ ሞኝ አትሆኝ፣ ብልጥ መሆን አለብሽ። ምክንያቱም ወንድ ልጅ በነገራችን ላይ ማለት ነው ወንድ ልጅ ካመረረ አመረረ ነው፣ የሚመልሰው ነገር የለም ማለት ነው። ስለዚህ አንቺ ደግሞ በዚህ ልክ መሄድ ሳይሆን በስርዓት አሁንም ቢሆን አናግረሽው የሚስተካከል ነገር ብታስተካክሉ መልካም ነው ብዬ አስባለሁ ማለት ነው። አብርሽ አሁን ላይ ያሳዝናል። ለመናገር በፊትም በሰዎች ግፊት ነው እሱ የሄደው። በጣም የዋህነት አለበት ባይዘዌ ማለት የሆነ በቃ እንዴት ነው ሰው ገደል ግባ ሲሉት የሚገባ ልጅ ነው። በፊትም ሄርሜላን ያመጧት ጓደኞቹ ናቸው፣ አቤላና ብሩኬ ናቸው እና እዚህ ደረጃ እንዲደርስ ያደረጉት እነሱ ናቸው። እና አንዳንድ ጊዜ ብልጥ መሆን አለብን። በብዙ ነገር ላይ የሚጠቅመንን የሚጎዳንን ለይተን ማወቅ አለብን እና ብቻ የሆነ ነገር የያዘ ነገር ይዞታል። ለማንኛውም ብቻውን ነው ያስቀረው። ይሄ ነገር ብቻውን አስቀርቶታል። አሁን ላይ ማንም የለውም። የተማመነባትም ቢያንስ ከጎኔ ትሆናለች የተባለችውም ሄርሜላ ነበረች። ሄርሜላም ጥላው ሄዳለች።
ሩታም እንደምታዩት ነው እንግዲህ። መልካም ነገር እንመኝልሃለን አብርሽ ወንድማችን፣ አይዞህ ያጋጥማል ማለት ነው። ምንም ማለት አይደለም፣ ለበጎ ነው በል ማለት ነው። ለበጎ ነው ብለክ የሚስተካከል ነገር ካለ ለማስተካከል ለማናገር ብትሞክር ጥሩ ነው። ነገር ግን አንተ ከባድ ውሳኔ የወሰንክ ይመስለኛል። ምክንያቱም እኔና እሷ ጋር የሆነ ነገር አለ፣ እሱን ካደረግኩ በኋላ ችግር የለም ህይወቴን እኖራለሁ ብሏል። እሱም ደግሞ ያው ወረቀቱ ይመስለኛል ያ የፈረደበት ወረቀት ደግሞ ጋይስ አሁን ሊመጣ ነው። በቃ አሁን ሊመጣ ነው የፈረደበት ወረቀት። እፎይ ብለን ነበር ይሄን ሰሞን መከራችንን ያየነው እኮ ማለት ነው። 9 ወር ሙሉ አንድ ወረቀት ተይዞ ፈርም ፈርም ሲባል ነበረ እና አሁን ደግሞ ያ ወረቀት ሊመጣብን ነው እንግዲህ። አሁን አንተ ለማየት ያብቃችሁ ማለት ነው። እንትን አሁን ማን ነው አብርሽ አሁን ወረቀቱ ላይ ፈርማለሁ ይላል። ሩታ ደግሞ ወረቀቱን አልሰጥህም ነው የምትለው። አልሰጥህም ነው የምትለው እና ማለት አልሰጠውም እና አሁን ሌላ ችግር ሊመጣ ነው። ግን እኔ ይሄንን ጉዳይ ለምንድን ነው ጋሼ ራሱ ዝም ያለው? እኔ ጥያቄ ሆኖብኛል። ጋሼ ይቆይና ምጥት ይልና በዛው ጥፍት የሚለው ነገር አለ። እንቅልፍ ነስቶኛል፣ የእናንተ ጉዳይ እንቅልፍ እየተኛሁ አይደለም እና ይፈርማል ምናምን ብሎ ጋሼ ነገሮች እናስተካክላለን ብሎ ግን የለም በዛው ጥፍት ተብሏል። እና ጋሼ ለምንድን ነው የጀመርከውን ነገር የማጨርሰው? አሁን ላይ ደግሞ እዛ እነ ብሩኬ ጋር ሄዷል ማለት ነው። የእነ ብሩኬን ማስተካክላለሁ እያለ ነው። ግን የእነዚህን ልጆች የሆነ መፍትሄ ብትፈጥርላቸው ጥሩ ነው ብዬ ነው የማስበው። ምክንያቱም አንዴ ገብተሃል ማለት ነው። ገብተሃል፣ ማስታረቅም ካለብህ አስታርቅ። አይ የሚሉ ከሆነም ደግሞ በቃ የራሳቸውን ህይወት ይኖሩ። ይሄ እኮ ግዴታ አይደለም እና ሰውም ይሰለቸዋል። ተመልካች ራሱ ስልችት ይለዋል። ሁሌ ንዝንዝ፣ ሁሌ እንትን በቃ አሁን ሊስተካከል ነው፣ አሁን ጥሩ ህይወት ሊኖር ነው ሲባል ሌላ ነገር ይዘው ይመጣሉ እና እኔ ዝም ብዬ ሳስበው ይሄ በቃ ቃቃ ጨዋታ ነገር ነው ያደረጉት ማለት ነው። ቃቃ ጨዋታ ገባችሁ አይደለ? ማለት በዚህ ልክ መጓዙ ጥሩ ነው ብዬ አላስብም። እስኪ ተመልካችን የጥያቄ ልጠይቃችሁ፣ ማንኛችሁም ሴቶችም ሆናችሁ ወንዶች በትዳርም ሆነ በፍቅር እየኖራችሁ አለመስማማት ሲፈጠር ትለያያላችሁ። በቃ ከተለያያችሁ ምንም አያገናኛችሁም አይደለ እንዴ? እነዚህ ግን ቀን በቀን እየተገናኙ አንዴ ሰላም ይፈጥራሉ፣ አንዴ ይጣላሉ፣ አንዴ ምን ይላሉ እና የእነዚህ ጉዳይ እኔ በጣም ይገርመኛል። ለራሴ ራሱ ጥያቄ ነው የሚሆንብኝ ማለት ነው እና ስለዚህ አላቅም ብቻ። በእርግጥ ሄርሜላ የምትመለስ አይመስለኝም። ሄርሜላ ከዚህ በኋላ ባትመለስ መልካም ነው ብዬ ነው እኔ በውስጤ የምገምተው። ምክንያቱም አንደኛ እሷ ናት ትዳራችንን የበጠበጠችው እየተባለችም ስለሆነ እንደውም ተምረሽ ከዚህ ከነሱ ህይወት ብትወጪ ካሁኑ ጀምረሽ መልካም ነው። ለአንቺም ጥሩ አይደለም፣ በነገራችን ላይ ጥሩ አይደለም። ምክንያቱም ከባለው ትዳር ወንድ ጋር ወይንም ደግሞ ልጅ ካለው ሰው ጋር ከማይሆንሽ ጋር ለምን ተስፋ ይዘሽ ተጓዣለሽ? ቆንጅዬ ነሽ፣ ጎበዝ ነሽ፣ በጣም ቀልጣፋ ልጅ ነሽ። ስለዚህ አንቺ የራስሽን ህይወት ምሪ። በቃ ራስሽን ችለሽ ቪዲዮ ስሪ። አላ አይደለ በቃ ውጭላቸው እስኪ እነሱ እንደፈለጉ ይሆኑ ማለት ነው። እና አሁን አብርሽ ተጎዳ፣ አብርሽ እንዲህ አለ ምናምን ብለሽ ራሱ በዚህ ሰዓት እንደ ድሮ መመለስ የለብሽም። በቃ በርቀት ርቀሽ ነው ሁሉን ነገር ማድረግ ያለብሽ ማለት ነው። እና እንደዛ ነው ውዶቼ ማሮቼ። ለማንኛውም ደግሞ ማለት ነው አስተያየት ስትሰጡ እውነተኛ አስተያየት ስጡ። እውነተኛ አስተያየት ስጡ ማለት አሁን ላይ ሩታ አጥፍታለች አላጠፋችም? አጥፍታለች። ሩታን ማለት እኔ ሩታንም አብርሽንም ወዳቸዋለሁ፣ አደንቃቸዋለሁ። ግን ስህተታቸውን አልሸፍንላቸውም። አብርሽ ባጠፋ ሰዓት አጥፍተሃል ብየዋለሁ። አሁን ደግሞ ሩታ ስህተት ሰርታለች። በቃ ይሄ እሱ ስለበደላት እሷ ደግ አደረገች እንኳንም እንደዚህ ያደረገች የሚለው ትልቅ ስህተት ነው። አሁን ላይ ስህተት ነው። እውነት ነው የምላችሁ፣ እንደዛ አይደረግም። በራሴ ላይ ቢደርስ በሉ እንደዚህ አይነት ነገር ማለት ነው። እና ማለት እሱ የእውነት መስሎት ቀርቧት አምኗት ደስ ብሎት ምናምን በመሀል ላይ ፕራንክ እንጂ እኔ ፈልጌ አይደለም ምናምን ማለት በሰው ህይወት መጫወት ማለት ነው። እና ጥሩ አይደለም ነው የምለው እኔ።
ለማንኛውም ሩታዬ እንግዲህ ቀልብሽን ይመልስልሽ፣ አብርሃምም እንደዛው ማለት ነው። ሁለታችሁ ጋር የሆነ ችግር አለ። ችግራችሁን ግን ዝም ብላችሁ ብትፈቱት መልካም ነው ባይነኝ እኔ። ውዶቼ ማሮቼ፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ። ተሰርተሽ የደራ ልጅ ተኩለ